አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? አልሐምዱሊላህ እኔ ሰላም ነኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ቤተሰቦቼ ወዳችሁና ፈቅዳችሁ ስለምታበረታቱኝ ጀዛኩሙላሁ ኸይረን። እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ወደ ቻናል ተከታተሉ። ቤተሰብ የሆናችሁ ላይክ፣ ኮሜንት፣ ሸር በማድረግ አበረታቱኝ። ከልብ አመሰግናለሁ። ኢንሻአላህ ዛሬ የሱረቱል ተካሱር ትርጉም ይዘን ቀርበናል። ቢዝኒላህ ተዓላ እስከ መጨረሻው አዳምጡት፣ ትጠቀሙበታላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على رسول الله وعلى آله وصحبه ومواله. سورة الكويرت. قال الله تعالى: أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. سورة الكويرت ሁለት ቦታ ትከፈላለች። إذا الشمس كورت وإذا النجوم انكدرت وإذا الجبال سيرت وإذا العشار عطلت وإذا الوحوش حشرت وإذا البحار سجرت وإذا النفوس زوجت وإذا الموعودة سئلت بأي ذنب قتلت وإذا الصحف نشرت وإذا السماء كشطت وإذا الجحيم سعرت وإذا الجنة أزلفت علمت نفس ما قدمت. زيد رس يالله عنده كفلنا إهو راسو دمه ሁለት ቦታ ይከፈላል ይመጣል ኢንሻአላህ። የመጀመሪያዎቹ ስድስቶቹ የሚከሰቱት የመጀመሪያው በጡሩምባ በተነፋ ጊዜ ነው። መቼ? ቅያማ ከመቆሙ በፊት ምን ክስተቶች ያስከስታል? እዚሁ ስድስቱ አንቀጾች ውስጥ የምናየው ነው ባላህ ፍቃድ። ከዛ በኋላ ያሉት ነገሮች ግን የሚከሰቱት መቼ ነው? ቀብር ውስጥ ከገባን በኋላና ከመሬት ውስጥ ከተቀሰቀስን በኋላ ደግሞ የተቀሩት ነገሮች ጠቅላላ ተፈጻሚ ናቸው። ስለዚህ ከ1 እስከ 14 ያለው አንቀጽ ምንን ያዘ ማለት ነው? ሲጠቀለል በሁለቱ ንፊዎች መካከል የሚከሰቱትን ነገር ይይዛል። كذا الله سبحانه وتعالى قرآننا اسملكتو دمو مالا فلا أقسم بالخنس الجوار الكنس والليل إذا عسعس والصبح إذا تنفس النزي كله مهلا وجناتشو كذاس إنه لقول رسول كريم أمي لو قرآننا اسملكتو جواب القسم السنة ذي قوة عند ذي العرش مكين سل جبريل مطاع ثم أمين أهنم سل جبريل وما صاحبكم بمجنون سل نبي محمد صلى الله عليه وسلم ولقد رآه بالأفق المبين نبي محمد صلى الله عليه وسلم جبريل ما يتاچون اسملكتونه وما هو على الغيب بضنين أهنم نبينا وما هو بقول الشيطان الرجيم فأين تذهبون إن هو إلا ذكر للعالمين لمن شاء منكم أن يستقيم وما تشاءون إلا أن يشاء الله رب العالمين. كسرت እስከመጨረሻው ደግሞ ያሉት ምንን በተመለከተ ነው? ቁርአንን በተመለከተ። ቁርአን ደግሞ ከአላህ በቀጥታ ለማን ነው የወረደው? ለነብዩ ሰለላሁ ዐለይሂ ወሰለም። በማን አማካኝነት? በጅብሪል አማካኝነት። ስለዚህ የጅብሪልና የነብዩ ሰለላሁ ዐለይሂ ወሰለምን ግንኙነት አላህ ገለጸ። በእውነት እንዳዩትና እሳቸው በሽታ ይዟቸዋል ምናምን እንደሚባለው ሳይሆን መላእክ አይተው እንደሆነ ከሰማይ ቤት ወሬ እንደደረሳቸው አላህ ግልጽ አደረገው። አሁን ምን ላይ እንሄድ? ሙፍረዳት ላይ እንሄድ። ባረከላሁ ፊኩም። ኩዊረት የሚለው ቃል ሉፈት በተጠቀለለች ጊዜ ወذهب ضوءها ብርሃኗን በጠፋ ጊዜ ማን ነው? ስለማን ነው የሚወራው? إذا الشمس ስለ ፀሐይ። ኩዊረት አይ ሉፈት በተጠቀለለችና وذهب ضوءها ብርሃኗን በጠፋ ጊዜ። ይሄም መቼ ነው? ቅያማ ሲደርስ ትጠቀለልና ብርሃኗ ይጠፋል። ኢንከደረት إذا الشمس كورت وإذا النجوم نجوم ደግሞ ምንድነው? ኮከብ። ኢንከደረት ደግሞ ማለት ተናፈረት ተረግፋለች። ከየት? ካለችበት ከሰማይ ላይ። وذهب نورها ብርሃኗም ይጠፋል። ስለዚህ ከሰማይ ቤት ላይ ኮከቦች ምን ይሆናሉ? ይረግፋሉ፣ ብርሃናቸውም ውድቅ ይሆናል። ሱይረት وإذا الجبال سيرت ተራራዎች በተነዱ ጊዜ እንዴት ሆነው? ኡዚለት ትወገዳለች። መጀመሪያ የመሬት ችካል አይደሉ? ከመሬት ይነቀላሉ። ከዛስ አን ወጅሂል አርድ ከምድር ላይ ይነቀላሉ።
فصارت هباء منثورا يتفتل ጥጥ ፍሬው የወጣለት ጥጥ ይመስላሉ ከዛስ ብንን ብለው ይጓዛሉ العشار واذا العشار اطلت العشار ደሞ ማለት ምን ማለት ነው النوق ግመሎች الحوامل 10 ወራቸው የገባ ግመሎች واذا العشار اطلت በተተወች ጊዜ اطلت ደሞ ትርጉሙ ይመጣል ስለዚህ اطلت ሚለው ደሞ اهملت በተተወች ጊዜ ወቱሪከት ችላም በተባለች ጊዜ ለምን አረቦች ዘንድ በጣም አንፈስ የሚባለው ንብረታቸው ምንድነው ግመሎቻቸው ግመል 10 ወር ነው አይደል የምታረግዘው 10 ወሯ ላይ ልዩ እንክብካቤ ይደረግላታል ልጅ ትወልዳለች ተብሎ ቂያማ ቀን ግን ሲደርስ 10 ወር የሞላቸው ያረገዙ ግመሎችን ሁሉ ዞር ብለው አያያዋቸው ችላ ይባላሉ ለምን የዛን ቀኑ ጭንቀት ከባድ ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል ሂጃዝ ከሚባል ቦታ እሳት ይነሳል ያ እሳት ምን ያደረገ ይሄዳል ሰዎችን ያካበባቸው እየገፋ ወደ አንድ ቦታ ይሰበስባቸዋል በእነሱ ላይ ቂያማ ይቆምባቸዋል ሐታ ሰዎች ብቻ ሳይሆኑ ዛሬ ባላ ፍቃድና ያለን ተፍሲራችን ላይ እንስሳት የሰው ልጅ ካንበሳ ጋር ያለምንም ጠባቂ ቆመ ሲባል አሁን ባለው ሁኔታ እንዴት ነው የምንሆነው አንበሳዎች በብረት ውስጥ ታሽገው ሰው ሊጎበኛቸው ከሄደም በርቀቱ ሌላ ብረት ተደርጎ ነው አይደል እንስሳቶች ደንግጠው እንስሳት ከሰው ጋር ይደባለቃሉ ይሄው ይመጣል እዚሁ ሁሽረት ጁሚዓት በተሰበሰቡ ጊዜ እነማን በተሰበሰቡ ጊዜ واختلطت በተቀላቀሉ ጊዜ ሊዩቅተሰ በቀል ሊፈጸም لبعضها ከፊሏ من بعد በከፊሏ ላይ በቀል የሚሰጥበት ቀን አለ ሱጅረት የሚለው ደግሞ ሙሊአት በሞላች ጊዜ واذا البحار سجرت ባህሮች በተቀላላ ምን ይሆናሉ ይሞሉና አንዱ ባንዱ ላይ ከዛስ ይፈሳሉ ይቃጠላሉ ከዛስ መሬት ልሙት ተደረጋለች ሙሊአት በተሞላች حتى فاضت እስክትፈስ ድረስ فانفجرت تفسالች ثم اتقدت نيرانا እሳት ሆነ ትቀጣጠላለች ውሃው የሚቀጣጠልበት ጊዜ ይመጣል ከዛ ይነዳሉ زوجت واذا النفوس زوجت ነፍሶች በሚቆራኙበት ጊዜ ዘውጅ ማለት ምን ማለት ነው መቆራኘት መጋባት ማለት ነው አይደል واذا النفوس ነፍሶች زوجت በሚቆራኙበት ጊዜ ማን ከማን ጋር በሚቆራኙበት ጊዜ አማኝ ከአማኝ ጋር ከሃዲ ጋር زوجت ማለት ቁሪነት بامثالها በአምሳያዋ ትቆራኛለች ونظائرها በቢጤዋም ጋር ትቀላቀላለች الموؤودة ማለት ደግሞ واذا الموؤودة سئلت ኢለለ ያለ ጥፋቷ ምንም ሳታደርግ የተገደለችው ህፃን ሴት ልጅ በመትጠየቅበት ጊዜ ስለዚህ الموؤودة ማለት ደግሞ الطفلة ህፃን المدفونة የተቀበረች ሀየተን በህይወቷ የተቀበረች ህፃን ሴት ልጅ በመትጠየቅበት ቀን الصحف صحف الاعمال የሥራ መዝገቦች واذا الصحف نشرت የሥራ መዝገቦች በሚዘረጉበት ጊዜ ምን ማለት ነው እያንዳንዱ ሰው የሥራ መዝገቡን በሚያነብበት ቀን ማለት ነው نشرت فتحت وبسطت نشرت ማለት ምን ማለት ነው فتحت ትከፈታለች وبسطت ትዘረጋለች ኩሽጠት ማለትስ ቁሊዓት በተነቀለችና ወኡዚለት በተወገደች ጊዜ ሱዕረት ማለት ደግሞ ኡቂደት በተቀጣጠለችና ፈኡድሪመት በነደደች ጊዜ ኡዝሊፈት ቁሪበት በተቀረበች ጊዜ ምን አህሊሃ ለባለቤቶቿ አህደረት የሚለው ደግሞ ቀደመት ያስቀደመችው من خير ከመልካም አው ሸሪ ከመጥፎ فلا اقسم የሚለው ደግሞ اقسم እምላለው واللام قال لامኮ للتاكيد القسم መሐላው ለማጠናከሪያ እንጂ ለማፍረሻ አይደለም حتى لا اقسم بهذا البلد ላይ ላም ትለዋ ማፍረሻናት ብለው የተረጎሙ ዓሊሞች ራሱ ምንድነው የሚሉት لا ايها المشركون እናንተ አጋሪያን ሆይ በፍጹም اقسم እምላለው እናንተ እንደምትሉት አይደለም بهذا البلد በዚህ ከተማ እምላለው ብለው ያያያዙአሉ فلا اقسم ማለት اقسم ማለት ነው واللام لتأكيد القسم محلا لما تناكريا ነው بالخنس ማለት النجوم
በኮከብ እምላለሁ አለ አላህ አልሙኽተፊ በምትደበቅ አንዋሩሃ ብርሃኗ በሚደበቅ መቼ ነሃራን በቀኑ ክፍለ ጊዜ ብርሃኗ ይደበቃል አልጀዋሪ የሚለው ደግሞ አሁንም ምን አይነት ነው አሁንም ምኖች ናቸው አንጁም ኮከቦች ናቸው ልክ እንደ ኾነስ አልጀዋሪ ማለትም አንጁም ኮከብ አልጃሪየቲ ተጓዥ ሆነች ፊ አፍላኪሃ በፈለኳ ላይ በምትጓዝ በሆነች ምን ኮከብ እምላለሁ አለ አልኩነስ አሁንም ንጁም ናት ኮከብ ናት ምን አይነት ኮከብ አልሙስተቲረቲ የምትደበቅ የሆነች ፊ አብራጂሃ በማረፊያዋ ቦታ ላይ ቡሩጅ ማለት ማረፊያ ቦታ ነው ስንደርስ እናየዋለን ወሰማኢ ዛቲል ቡሩጅ አስዓሰ ማለት ደግሞ አቅበለ ተቅጣጨ ቢظላሚሂ በጨለማው ማን ወለይሊ ኢዛ አስዓስ ለሊቱ በመጣ ጊዜ በተቅጣጨ ጊዜ በለሊት በጨለማ ወአድበረ ለሊቱን ቆይት ካለ በኋላ ደግሞ ምን ሆነ ጀርባውን ሰጥቶ ሄደ ለማን ቀን ደግሞ በተራው መጥቶ ተተካበት ተነፈስ ማለት ደግሞ ወظهر ግልጽ ሆነ ضياؤه ብርሃኑ ግልጽ ሆነ ወምተደ ፀሐይ በወጣ ቁጥር ደግሞ ብርሃኑ ምን ይሆናል እየተዘረጋ ይሄዳል እየተዘረጋ ጧት ላይ ታችሁ ከሆነ ልክ ፀሐይ መውጣት ሲጀምር ብርሃን ነገር ነው የሚታየን አይደል ልክ ፈጅሩ ሲሄድ ከዛ ግን 2 ሰዓት 3 ሰዓት እየሆነ ሲሄድ ምን ይሆናል ምንም ነገር ከአይን የሚሰተር አይሆንም አይደል ልክ ማታም ደግሞ ጨለማ በተራው እንዲመጣ መረከብ ሲጀምር ምን ይሆናል የሆነ ነገር ይታየናል ድንግዝግዝ ማለት ይጀምራል ከዛስ ጭልም ማለት ደግሞ ይጀምራል ረሱሊን ከሪም ማለት ደግሞ هو እሱኮ ጅብሪሉ አለይሂ ሰላም ጅብሪል የአላህ ሰላትና ሰላም በርሱ ላይ ይሁን እሱኮ ነው መኪኒን ማለት ደግሞ ذي مكانتين የደረጃ ባለቤት የሆነ ረፊዓቲን የትልቅ ደረጃ ባለቤት የሆነ عند الله አላህ ዘንድ ثم ማለት ደግሞ هناك እዚያ ዘንድ في السماوات በሰማያት ላይ رآه بالأفق የሚለው ደግሞ رأي نبينا ነብዩ እኮ አይተዋል ሙሐመዱን ሰለላሁ ዐለይሂ ወሰለም እሳቸው እኮ አይተዋል ጅብሪል ዐለይሂ ሰላም ጅብሪልን እኮ አይተውታል ፊል ኡፉቂ በአድማሱ ላይ على صورته الله እንደፈጠረው التي خلق عليها الله በፈጠረው በሆነው ሁኔታ እኮ የ600 ክንፍ ባለቤት ሆኖ አድማሱን ሸፍኖ እኮ አይተውታል ቢደኒን ማለት ደግሞ ቢበኺል ስስታም እኮ አይደሉም ማን ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በምን ጉዳይ በሁሉም ጉዳይ ነገር ግን እዚህ ጋር በዋናነት ፊ ተብሊጊ አልወሂ የደረሳቸውን ወሂ በማድረስ ላይ እኮ እሳቸው ንፉግ አይደሉም ስስታም አይደሉም وفي قراءة بليلة النبابة بكو قرآن بسنت نو يوردو بسنت النبابة نو يوردو بسبات بليلة النبابة بكو بذنين ضنين ضاء سايهون ضاء بذنين تبلو موردوال أي مالتم متهمون مترتروا كويدلو مساچو على الوحي ملكوتاوي رأي أيادرسوم تبلوكو مترتروا أيدلو مساچو እሺ رجيمين مالت ደግሞ مرجومين يترجم مطرودين يتبرر من رحمة الله كالله هزنته إن هو مالت دمو ما هو السوق يدلم مالتنا سياز انقدي متقلنا الهلو للعالمين مالت رقمو الإنسي يسولي جوج والجن جنوچن رب العالمين مالت رقمو رب الخلائق أجمعين يفتوران كله جيتا مالتنا أهون ود تفسيراتችን ንግባ ባላ ፍቃድ قال صلى الله عليه وسلم ነብዩ صلى الله عليه وسلم እንዲህ አሉ من سره ያስደሰተው ሰው አየንዙራ ለመመልከት የሚደሰት ሰው الى يوم القيامه ቂያማን በማየት መደሰት የፈለገ ሰው كانه راي العين ልክ በአይኑ እንዳያት ቁርጥ ስለሷ ማወቅ የፈለገ ሰው فليقرأ ያንብብ አሉ ነብዩ صلى الله عليه وسلم ማንን إذا الشمس كورت متبالة ومعراف عند وإذا السماء انفطرت إذا السماء انفطرت متبالون وإذا السماء انشقت إذا السماء انشقت متبالوتن النزين صوست معرافوش ينبب كياما بعين داية الله يقل صلت على لك بعين داية وقد ورد برقتك ومتوالى عن أبي بن كعب كأبي بن كعب تيزو رضي الله عنه
الله ملكم سراون يودد لتنا أن الآيات أبي مالت مانو نبي صلى الله عليه وسلم قرآن هيداتشو تمارباتشو كالواتشو صحاباتشو درتون متى أدرقوا من أدرقوا لتا دعاء أدرقوا لتا بمن يتنسى آية الكرسي ناس ملكتوت إياك يتيقوت كذا ثم لسلاتشو الله بأوكته متتقم يدرقوا لت سلزي سل القرآن تنككو يكعل مالتنا من آله وقد ورد تفسير يزجاجوت شيخ منالو برقتكو متوال أنا أبي بن كعبين كأبي ابن كعب تيزو الله ملكم سراون يودد لتنا أن الآيات الست الأولى النزيه مجمرة وتشو سدست أنقص وتشكو تكون في آخر الزمان يمجرشوا زمن لا يمكستونا تشو إنما نتشو على الناس إذا الشمس كورت وإذا النجوم انكدرت وإذا الجبال سيرت وإذا العشار أطلت وإذا الوحوش حشرت وإذا البحار سجرت أمي لو درسي هلو قياما مجرش عليكو بكأندو كمن نفاتو بفيتكو مكستونا تشو والناس ينظرون إليها الوبي سوّج إهنن بأيناتشو كستتون الملكتو تالا والست الآخر كالصوابها لا يلوت ميمتو تسدست دمو تكون في يوم القيامة له لتنيا جيزي بكأندو بمين نفابت جيزي يعني مكستوناتشو قوله تعالى يمجمر وعنك صلت الترقومنا كفى له الله سبحانه وتعالى قال إذا الشمس صحي كورت بتتقللج جيزي أي مالتم إذا جمع بتتقلل جيزي جرم الشمس يصحي ذاتها أكالوا بتتقللج جيزي وذهب ضوءها برهانهم بتوجد جيزي فألقيت في النار كزام دمو جهنم لا تورورالج እሳት ላይ ምን ትደረጋለች ትወረወራለች سبحان الله ሁለተኛ قوله تعالى وإذا النجوم انكدرت وإذا النجوم كوكبوች انكدرت በረገፉ ጊዜ አይ ማለትም وإذا النجوم السماء የሰማይ ኮከቦች እኮ وقعت وانتثرت በወደቀችና በተበተነች ጊዜ فتغيرت ትቀየራለች وطمس ضوءها برهانهم እኮ ሙሉ ለሙሉ ይወገዳል ሶስተኛ አንቀጽ قوله تعالى وإذا الجبال سيرت وإذا الجبال ተራራዎች سيرت በተነዱ ጊዜ አይ ማለትም وإذا هذه الجبال እነዚህ ተራራዎች እኮ العظيمة በጣም ታላላቅ የሆኑ قد أمر الله እኮ በርግጥ አዘዘ بتحريكها እንድትንቀሳቀስ እኮ አዘዛት من مكانها ከቦታዋ فصارت እሷም እንደታዘዘችው ተንቀሳቀሽ ከቦታሽ ተነቀይ ተባለች ተነቀለች ብንብላ ትቢያ አቧራ መሰለች አራተኛ አንቀጽ قوله تعالى كف ያለው الله سبحانه وتعالى قال وإذا العشار عطلت وإذا العشار ግመሎች 10 ወር የሞላቸው እርጉዝ ግመሎች እኮ عطلت በተተው ጊዜ አይ ማለትም وإذا النوق ግመሎች الحوامل እርጉዝ የሆኑ التي بلغت يدرسج الشهر العاشر السرنيون ور يدرسج جمل من حملها كرجزنا وعيمت يتنسى التي هي أنفس أموالهم لا أربوش دمو بتأم ود ميلوات نبرت الصهون صالة قد أهملها شلا بالوات جزي أهلها بالبيتو تشوا وتركها بتواتم جزي من حول الموقف كذاك أن كبدتنا مكرا يتنسى ارجف أرجوي تواتال أمستني عنكز قوله تعالى كف يالو الله سبحانه وتعالى عندي هلا وإذا الوحوش وحوش مالت أوريوش يدور أراويتوش حشيرت كسول لجقا تكألاك لو بتسلفوا جزي وإذا الوحوش انسساتوش أوريوش النمبسة النبر يمساسلوت حشيرت كسول لجوجقا بدنقات اي تنسى كمينو ربت دور أوري واتو يكألاك سبحان الله وإذا الحيوانات انسساتوشكو البرية يدور يهونو التي لم تأنس بالإنسان سويا لمدو يهونو تكو جمعت معهم كسوج جيس سبسبالو وزال بينهما بسونا بنسا مكاكلكو من الاستحاشي فراتشا يكرالكو بهولتو مكاكل هولتو ميفرالو ارس بأرس يفرارو هولتو مقليلا ميفروت نقرالله بسبب حول الموقف بزاك أن كباد أسدنجاج هنيتا يتنسى سونا يدور انسسات سايل لامدو ولتم جن دنجتو عند بوتا يقومالو
ልክ አይሻ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ምን እንደጠየቀቻቸው ራቁታችንን ሳንገረዝ በባዶ እግር ወንድና ሴት በሚቀሰቀስበት ቀን ወንድ ሴትን ሴት ወንድን አይመለከታትም ወይ ሲሉ መልስ ምን ሆነ? ወንዱ ሴትን ወንድን የሚያይበት እኮ ጊዜም የለውም። ሁሉም በራሳቸው ጉዳይ ቢዚ ናቸው። እንስሳትን ከመደንገጣቸው የተነሳ ዞር ብለው ወደ ሰው አያዩ። ሰውም ደግሞ ከመደንገጡ የተነሳ እንስሳ አጠገቡ እንዳለበት ግራ ገብቶት ሁሉም ደንግጠው ይቆማሉ። በእነሱ ላይ በባለቀንዱ ጡሩምባ ይነፋል። በኢስራፊል አማካኝነት የመጀመሪያዋ ቂያማ ትቆማለች። በምድርም ላይ በሰማይም ላይ ያሉት በጠቅላላ ይሞታሉ አላህ ከሻው በቀር። ከዛ ከ40 ዓመት በኋላ ለሁለተኛ ጊዜ ደግሞ ይነፋል። ወኢደል ቢሃሩ ባህሮች ደግሞ ሱጅረት በተቀጣጠሉ ጊዜ ይቀጣጠሉና ይነዳሉ። ከዛስ ባዶ ይሆናሉ። አይ ማለትም ወኢዳ هذه البحار ዛሬ እዚህ ምድር ላይ የምናያቸው ባህሮች እኮ امتلأت በሞላች ጊዜ ቢልማእ በውሃ ከዛስ ففاضت به በምትፈስ ጊዜ ثم اوقدت ከዛ ትቀጣጠላለች فذهب ما فيها من الماء ተቀጣጥሎ ሲነድ በውስጧ ያለው ውሃ ምን ይሆናል? ይጠፋል። እነዚህ ስድስቱ ኡበይ ኢብኑ ከዕብ እንዳለው ምንድነው የሰው ልጆች በአይናቸው ይመለከቷቸዋል ቂያማ ሲደርሳል። ከዚህ በኋላ ያሉት ደግሞ ሞተን ከተቀሰቀስን በኋላ የሚከሰቱ ነገሮች ናቸው። قوله تعالى كف ያለው አላህ Subhanahu Wa Ta'ala እንዲህ አለ وإذا النفوس እያንዳንዷ ነፍስ እኮ ከመሬት ውስጥ በተቀሰቀሰች ጊዜ ከሞቷ በወጣች ጊዜ زوجت ትቆራኛለች بأمثالها በአምሳያዋ አይ ማለትም إذا الأشخاص ሰዎች እኮ እነዛ الذين እነዚያ يعملون أعمالا متشابهة ተመሳሳይ ስራ የሚሰሩ ሰዎች يقرن بينهم በመካከላቸው እኮ መቆራኘት ይደረጋል። መልካም ከመልካም ጋር መጥፎ ከመጥፎ ጋር والنصراني مع النصراني ነስራኒ የሆነ ከነሷራ ጋር ይሁዳው ከይሁዳ ጋር አማኝ ከአማኝ ጋር وهكذا በዚህ መልክ አላህ ነፍሶችን ምን ያደርጋቸዋል? ያቆራኛቸዋል። قوله تعالى ከፍ ያለው አላህ Subhanahu Wa Ta'ala ቃል ይሄን የሚያጠናክርልን وإذا النفوس زوجت ሚለው ነብዩ ሰለላሁ ዐለይሂ ወሰለም በሰሂህ ሐዲታቸው ምን ብለዋል? ትልልቅ ጣዖት አምላኪዎችን መጀመሪያ እሳት ያስገባቸውና ማን ይቀራል? 3 ጭፍራዎች ይቀራሉ አሉ እንዲጸጸቱ። 3 ምኖች ጭፍራዎች ይሁዳዎች ነሷራዎችና ሙስሊሞች ይቀራሉ አሉ። ይሁዳዎችን አላህ ይጠይቃቸዋል ማንን ነበር እዚህ ምድር ላይ ስታመልኩ የነበረው ብሎ። የነሱ መልስ ምን ይሆናል? ያላህ ልጅ የሆነውን ዑዘይርን ነው ይላሉ። አላህ ምን ይላቸዋል? ዋሽታችኋል፣ ለአላህ ልጅ የለውም ይላቸዋል። በውሃ ጥም እነሱን ብቻ ያንገበግባቸዋል። ውሃ ጠማን ይላሉ፣ ጠጋ በሉ ውሃ ፍለጋ ይባላሉ። ጠጋ ሲሉ ጀሃነም ነው ይከተታሉ። ነሷራዎችና ሙስሊሞች ይቀራሉ። ነሷራዎችን ይጠይቃቸዋል ማንን ነበር ስታመልኩ የነበረው? እዚህ ምድር ላይ ሲያመልኩ እንደነበረው በግልጽ ይናገራሉ። ምን ሲሉ? ያላህ ልጅ የሆነውን ዒሳን ነው ስናመልክ የነበረው ይላሉ። አላህ ምን ይላቸዋል? ዋሽታችኋል፣ ለአላህ ልጅ የለውም ይላቸዋል። ውሃ ጠማን ይላሉ፣ በጥም ስለሚንገበገቡ። ጠጋ በሉ ይባላሉ፣ እሳት ነው፣ እሳት ውስጥ ይገባሉ። ማን ብቻውን ይቀራል? ሙስሊሞች ብቻቸውን ይቀራሉ አሉ። ስገዱለት ለአላህ ይባላል አሉ። እዚህ ምድር ላይ ለዩልኝ ሲሰራ የነበረውን ሰውዬ አላህ ወገቡን እንጨት እንደዋጠ እምቢ እንዲል ያደርገዋል። ሱጁድ ማድረግ ያቀተዋል። እሱ ብቻ ሲቀር ሁሉም ሙስሊሞች ለጌታቸው ይሰግዳሉ አሉ። ይሄ ሰሂህ ሐዲስ ነው። ስለዚህ وإذا النفوس زوجت እያንዳንዷ ነፍስ ከአምሳያዋ ጋር በተቆራኘች ጊዜ ይሁዳው ከይሁዳ ጋር ነሷራው ከነሷራ ጋር ሙስሊሙ ከሙስሊም ጋር ሆኖ ነው የሚሰበሰበው። 8ኛና 9ኛ አንቀጽ قوله تعالى كف ያለው አላህ Subhanahu Wa Ta'ala ቃል وإذا الموءودة سئلت وإذا الموءودة ያቺ ህፃን ሴት ልጅ ያለምንም ወንጀሏ ቤተሰቦቿ ሴት በመውለዳቸው ብቻ አፍረውባት ከነ ህይወቷ ወስደው የቀበሯት እኮ ሱኢለት አላህ ይጠይቃታል። ሱብሃንአላህ። ተጠያቂ መሆን የነበረበት ማን ነው? ገዳዩ አይደል? ገዳዮቹን አላህ ከባድ ጸጸት እንዲሰማቸው ቢአይ ذنب قتلت
በምን ወንጀልሽ ነው አንቺን የገደሉሽ ብሎ አላህ ይጠይቃል። ምክንያቱም ምን ያደርጉ ስለነበር እነሱ መላእክቶች ያላህ ሴት ልጆች ናቸው ይላሉ በአንድ በኩል ልብ በሉ። እነሱ ደግሞ ሴት ልጅ አይወዱም። ለምን ሲባሉ ስለሚያፍሩባቸው። አላህ ግን ምን አለ? ወኢዛ ቡሽረ አሐዱሁም ቢልኡንሳ ከነሱ ውስጥ አንዳቸው በሴት በተበሰሩ ጊዜ ብስራት ሲል ጠራው የሴት ልጅ መወለድ። ዛሬም በዘመናችን አንዳንድ ሰዎች ይሄ በሽታ ያለባቸው የሆነ ሰው ሴት ልጅ ወለድኩ ምናምን ሲል አብሽር ዱንያ ናት ምናምን ይሉታል። ሪዝቅ ታመጣለች ምናምን ይሉታል። አዑዙ ቢላሂ ሚነሽ ሸይጣን ረጂም። እኛ ግዴታችን ልጆቻችንን በአግባብ ማሳደግ እንጂ አላህ ራሱ ነው አይደለም ሰጪው። አላህ ራሱ ነው አይደለም ሰጪው። አንድ አስገራሚ ታሪክ ልንገራችሁ። ሼክ አብዱረዛቅ አልበድር የተናገሩት አንድ አባት ወደኔ መጣል ከአንዷ ሚስቴ ያሉ 11 ወንድ ልጅ አለኛሉ፣ ከሌላኛዋ ሚስቴ 11 ሴት ልጅ አለኛሉ። ያላህ ስራ ነው አይደለም? ራሱ አላህ ምን አለ? የሃቡ ሊመን የሻኡ ኢናተን ወየሃቡ ሊመን የሻኡ አዝኩር። ለፈለገው ብሎ እንዲያውም የጀመረው ከየት ነው? ከሴት እኮ ነው የጀመረው። ተርታው ራሱ እኮ ጥበብ አለው። ለፈለገው ሴት ይሰጣል አለ። ሴትንም ቢሆን የሚሰጠው ማን ነው? አላህ ነው። እግርህ ቢቀጠን ሴት ስለፈለክም ሴት አታገኝም። ለፈለገው ወንድ ይሰጣል አለ። ልብ በሉ፣ የዘር ፈሳሹ የማን ነው? የዚህ የአንድ አባት ከመሆኑ ጋር ከዚህኛዋ ሚስቱ 11 ወንድ አንድ ሴት ልጅ ጠብሳ ያደርግላት። ከዚህም የወጣው የዘር ፈሳሽ የራሱ ነው። ከዚህኛዋ ሚስቱ ደግሞ 11 ወንድ ልጅ አንድም ሴት ሳይኖር ከዚህኛዋ 11 ሴት አንድም ወንድ ጠብሳ ይልላት። ስለዚህ እንዲህ አይነት ዲን ነው እኮ ሰው የሚያስተካክለው። ዲን ከሌለ ከባድ። እኔ ደግሞ በግል ደረጃ ማቀው አንድ ግለሰብ ነበር 4 ሚሊዮን ብር ከፍሎ፣ ዛሬ አይደለም፣ ዛሬማ 4 ሚሊዮን ብር አንድ መኪና ነው የሚገዛው። የዛሬ 12 13 ዓመት 1 ሚሊዮን ብር ብርቅ በነበረበት ጊዜ እኔ በአካል ማቀው ሰው ሚስቱ አትወልድም ነበር። አላህ ዱንያን ከፍቶለት ነበር። ህንድ ሀገር ሄድኩ አለ። ራሱ ነው የሚያወራኝ። ከወለደ በኋላ ህንድ ሀገር ሄድኩ አለ። 2 ሚሊዮን ብር ታስይዛለህ አለ። ልጅ ካገኘህ አለ በህክምና 2 ሚሊዮኑ እነሱ ጋር ይቀራል አለ። ካልተሳካ 1 ሚሊዮኑ ይቀራል፣ 1 ሚሊዮኑን ይመልሱልሃል አለ። 2 ጊዜ አልተሳካልኝም አለ። ስንት ብር ከፈለ? 2 ሚሊዮን ብር። ነግሬያቸዋለሁ። የዛሬ 13 ዓመት ሚሊዮን ማለት በመናም የሚታይ ብር ነበር። በመናም ሰው ሚሊዮን ማየት መብቱ ነበር። ሰው ማያገኘው ብር ነበር። በሶስተኛው ተሳካልኝ። ምን አረኩ አለ? 2 ሚሊዮን ወሰዱ። አንድ ልጅ ያገኘዋል። በ4 ሚሊዮን ብር አንድ ልጅ ይዤ መጣሁ። ዘርፈሳሹ እኮ ይወጣል። ወጥቶ አላህ ካልፈለገው ማይገኝ እንደሆነ እንድናቅ። ልጅ ተራ ነገር አይደለም ሲሰጥ፣ ከአላህ የተሰጠ ትልቅ ስጦታ ነው። ከኛ ምን ይጠበቃል? በአግባቡ ማሳደግ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? 2 ሴት ልጆችን በአግባቡ አሳድጎ ለቁም ነገር ያበቃ ሰው ጀነት ላይ እኔና እሱ እንዲህ ነን ብለው ጠቋሚ ጣትና የሚቀጥለውን ጣት አያይዘው ተናግረዋል። ስለዚህ ሴት ልጆችን ልናፍርባቸው ጭራሽ አይገባም። በተለይ ባለንበት ዘመን እውነት ለመናገር አብዛኛዎቹ ሙልተዚሞች ወደ ዲናቸው የቀረቡት ሴቶች ናቸው አይደሉም? ብዙ ብኩን ወንዶች አሉ የሉም? ጫት ቢቅም ወንድ ልጅ፣ ሺሻ ቢወስድ ወንድ ልጅ፣ ቁማርተኛ ቢሆን ወንድ ልጅ፣ ሌባ ቢሆን ወንድ ልጅ። ብዙ መጥፎ ሴቶችም አሉ። በቁጥር አንፃር ሲታይ ግን ብዙ ጥሩ ሴቶችን አላህ ሰጥቶናል። ስለዚህ ቤተሰብ ምንድነው የሚጠበቅበት? በአግባቡ ልጆቹን ማሳደግ፣ ወንድም ሆነ ሴት። ይሄ ማለት ደግሞ ለወንድ ልጅ የተሰጠውን በላይነት በሴት እናስወርሳለን ማለት ደግሞ አይደለም። ከውልጃ ጋር በተገናኘ ነው። ለሙሽሪኮቹ ምን ያደርጉ ስለነበረ ሴት ልጅ ከነ ህይወቷ ወስደው ይቀብሩ ስለነበር ማለት ነው። ወኢደል መውኡደቱ ያቺ ሴት ልጅ ከነ ነፍሷ የተቀበረች ሱኢለት ትጠየቃለች። ቢአይ ደንቢን ቁቲለት በምን ወንጀልሽ ነው የገደሉሽ ተብላ ትጠየቃለች። አይ ማለትም ወኢዛ ሰአለ አላህ በጠየቀ ጊዜ ቢንተል መድፉነቲ የተቀበረች ሴት ልጅ وهي على قيد حياتي በህይወት እያለች የተቀበረች ሴት ልጅ አላህ በሚጠይቅበት ጊዜ ما جريمته ምን ወንጀል ነው التي فعلتها አንቺ የሰራሽው حتى يدفنوك اهلك ቤተሰቦችሽ ከነ ህይወትሽ እስኪገሉሽ ድረስ ያደረሰ ምን ወንጀል ብትሰሪ ነው በዚህ ህፃንነትሽ የገደሉሽ ብሎ አላህ ይጠይቃታል።
فيقتلونك አንቺን የገደሉት بهذا الدفن አንቺን በህይወት እያለሽ በመቅበር እዚህ ደረጃ ያደረሳቸው ምን ወንጀል ብትሰሪ ነው ብሎ ተገዳይዋን ይጠይቃታል وهذا فيه በውስጡ እኮ ይሄ አለው تبكيت للقاتل ገዳዩን እኮ ማስቆጨት እኮ በውስጡ አለበት ምክንያቱም አላህ ምንም ስተት እንደሌለባት ስለሚያውቅ ንጹህነቷን በዛ መልኩ አጸዳላት ያ ገዳይ ምን ብሎ ይናገራል ልጁን ከነ ህይወቷ ይቀበራ وتحويل للموقف ጉዳዩን እኮ ለማክበድ ነው በዚህ ጉዳይ በዚህ መልኩ የገለጸው الذي يسأل فيه المجني عليه ድንበር ያለፈ ሰው ድንበር ያለፈባቸውን ሰዎች በተቀላላ እኮ የሚጠየቅበት ቀን ነው فما ظنك ምን ይሆናል ግምትህ بما يلاقيه من يقدموا التلاله الجاني دنبر يلا في سويه لهذه الجانيه البشيعه لذي اصيافي وانجل لسراو سويه من يهونال ما قرب ያለበት ካሳ ብለ ትገምታለህ قوله تعالى اسرኛ አንቀጽ واذا الصحف نشرت واذا الصحف اي صحف الاعمال የሥራ መዝገቦች نشرت በተዘረጉ ጊዜ አይ ማለትም واذا ما كتبت به اعمال العباد የባሪያዎች ሥራ የተመዘገበበት መጽሐፍ من الصحف ከመዛግብት قد فتحت በተከፈተች ጊዜ ليقرأ لينب كلن ሁሉም ግለሰብ كتاب اعماله የሥራ መዝገቡን እንዲያነብኮ መጽሐፎች እኮ ግልጽ ይደረጋሉ ከقوله تعالى لك الله እንዳለው اقرأ كتابك የገዛ የሥራ መዝገብ መጽሐፍን አንብብ ይላል كفى بنفسك اليوم ዛሬኮ በራስህ ላይ ይበቃሃል عليك ባንተ ላይ ሐሲባ ሂሳብ ተተሳሰብ ዘንድ የሥራ መዝገብህ እኮ ከበቂ በላይ ነው አንተው ራስህ በራስህ ላይ መስክር የሚባልበት ቀን አለ 11ኛ አንቀጽ قوله تعالى واذا السماء كشطت واذا السماء ሰማይ كشطت በተገሸለጠች ጊዜ እንዴት ብላ አይ ማለትም واذا نزعت በተረገፈች ጊዜ السماء سماي كما ينزع عندما يمنጨቀው الجلدة ቆዳ من الذبيحة ከሚታረዱ እንስሳዎች ላይ ቆዳ ግፍፍ ተደርጎ እንደሚላጣው ሰማይ በመትላጣበት ቀን 12ኛ አንቀጽ واذا الجحيم جهنم መኮ سعرت በተነደደች ጊዜ ትቀጣጣላለች ምክንያቱም ባለቤቶቿ እዛ ውስጥ የሚገቡት ሰዎች ጂኖች الله يطبقنا وقتاچو درسوالنا ሊገቡባት واذا الجحيم جهنم سعرت በተቀጣጣለች ጊዜ አይ ማለትም واذا نار جحيم የጀሃነም እሳትኮ اوقدت በተቀጣጣለችና فزاد حرها ሙቀቷ በበረታ ጊዜ አሁንም እኮ ትሞቃለች አይደል ለዚህ ማስረጃችን ምንድነው አስታውስ እሺ የዙር ሰላት ምን ሰለላሁ ዐለይሂ ወሰለም አንደኛ ሐዲታችን ይሄ ከሰዓት ያለው ሙቀት የጀሃነም እስትንፋስ ነው የሚለው ሁለተኛ ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ اشتكت النار لربها جهنم እሳት ለጌታ አላህ Subhanahu Wa Ta'ala ስሞት አሰማች ምን ስትል አከለ ባዕደን ከፊሌ በላው ትላለች አላህ ምን ይላታል ሁለት ትንፋሽ ተንፍሽ ይላታል አንደኛ ኃይለኛ ሙቀት የምታገኙት ከዛ ትንፋሿ ነው አሉ ሁለተኛ ኃይለኛ ብርድ የምታገኙት ሁለተኛ ትንፋሿ ነው ሁለቱንም ያስተናገደ ነው አይደለም የቂያማ ቀን ግን ይበልጥ ትቀጣጣላለች ለዛ ነው واذا الجحيم سعرت جهنم እሳት በተቀጣጣለች ጊዜ አሁን ከምናቃት በላይ አላህ ይጠብቃል 13ኛ قوله تعالى واذا الجنه ازلفت واذا الجنه جنتم እንደዚሁ በተራዋኮ ازلفت በተቀረበች ጊዜ ለነማን للمتقين اللهم اجعلنا منهم اللهم فري لهونት አላህ ከነሱ ያደርገን አይ ማለትም واذا الجنه جنتكو التي اعدت يتزجاجچو للمتقين لنزال اللهم فريዎች قربت وأدينت በተቀረበችና በተጠጋችላቸው ጊዜ እንዲገቡባት
14ኛ አንቀጽ قوله تعالى كف ያለው የአላሁ ስብሓነሁ ወተዓላ ንግግር علمت نفس ما احضرت علمت أوكج نفس ياتي نفس ما احضرت لذلك يا ما كان ያዘጋጀችው ስራዋ በቂ ነው አይደለም ምናምን የሚለው እያንዳንዱ በአይኗ ስታይ ሁሉም ሰው ያኔ ይጸጸታል አይ ማለት ነው ሁሉም ሰው ያኔ መመልከት ያለበትን ይመለከታል አይ ማለት ነው اذا وقعت هذه الاحداث እነዚህ ክስተቶች በተከሰቱ ጊዜ እነማን ወንድሞቼ ከሰባተኛው እስከ 14ኛው ድረስ ያሉት فإن كل نفس እያንዳንዷ ነፍስ እኮ مؤمنة አማኝም وكافرة يكهدين تعلم ያውቃሉ እኮ علما يقينا علم اليقين ማለት ምን ማለት ነው እርግጠኛ የሆነ ዕውቀት አማኞች ሳያዩ ነው እርግጠኛ የሆነ ዕውቀት ያወቁት በተጨባጭ ግን እነማን ያያሉ ሲያስተባብሉ የኖሩ ሰዎችም ያመኑበትም ሰዎችም በተጨባጭ በአይናቸው ያዩታል بالذي جاءت به ይዛ የመጣችው من الأعمال لهذا اليوم ለዚህ ቀን